ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን እናነሳለን። የዝውውር ጉዳዮችን በስፋት እናነሳለን። ሰሞኑን ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በርከት ያሉ ክለቦች ከዝውውር ጉዳዮች ጋር በስፋት ስማቸው እየተነሳ ይገኛል። እኛም የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ተጠባቂው የ23ኛው የዓለም ዋንጫ የምድብ የመጨረሻ ጨዋታዎችም ዛሬ ተደርገው እንግዲህ ሌሊቱን ተደርገው ተጠናቀዋል። አሁን እኛ ስቱዲዮ ባለንበት ሰዓት እና አርጀንቲና ጨዋታ እያደረጉ ይገኛሉ። ከዛ በፊት ግን የእንግሊዝ ብሔራዊ ቡድን ጨዋታውን አድርጓል። ከዛ ውጭ ደግሞ ሲጠበቅ የነበረው የኮሎምቢያ እና የፖርቱጋል ብሔራዊ ቡድንም ሌሊት በቅርብ ሰዓት ልዩነት ውስጥ የጠናቀቁ ጨዋታዎች ናቸው። ትላንትና ሌሊቱን ስለተደረጉ ተጠባቂዎቹ የዓለም ዋንጫ ጨዋታዎች በስፋት ወደ እናንተ እያደረሰን ቆይታን እናደርጋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። እንደተለመደው ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር ይህንን ፕሮግራም እያደረስኩኝ ቆይታን አደርጋለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። ከነዚህ መካከል ድሬዳዋ ከተማ ከሊጉ መውረዱን ያረጋገጠበት ውጤት ነው የተመዘገበው። በኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ድሬዳዋ ከተማ ከሀዲያ ሆሳዕና ጋር ነበር ጨዋታቸውን ያደረጉት። ጨዋታውንም 1-1 በሆናቸው ውጤት ነው ያጠናቀቁት። በዚህ መሰረትም የሀዲያ ሆሳዕናን ግብ ብሩክ በየነ ሲያስቆጥር ለድሬዳዋ ከተማ ደግሞ አቤል ነጋሽ ነው ኳስና መረብን ማገናኘት የቻለው። ውጤቱን ተከትሎ ድሬዳዋ ከተማ ከሊጉ ወደ ከፍተኛ ሊግ መውረዳቸውን ያረጋገጡበት ውጤት ነው የተመዘገበው። ድሬዳዋ ከተማ መቀሌ ሰባ እንደርታንና አርባ ምንጭ ከተማን በመከተል ወደ ከፍተኛው ሊግ የወረደ ሶስተኛው ክለብ መሆኑን ያረጋገጠ ቡድን ሆኗል። በአጠቃላይ ድሬዳዋ ከተማ እንዲሁ እንደጠቀስኩላችሁ መቀሌ ሰባ እንደርታና አርባ ምንጭ ከተማ ወደ ታችኛው ሊግ መውረዳቸውን ያረጋገጡ ቡድኖች ሆነዋል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የዓለም ዋንጫ ጨዋታዎች ቀጥለው ተደርገዋል። በጉጉት ሲጠበቁ የነበሩ የዓለም ዋንጫ ጨዋታዎች ቀጥለው ተደርገዋል። ሌሊቱን በርከት ያሉ ጨዋታዎች ናቸው የተደረጉት። ሌሊት 6 ሰዓት የጀመረው ሁለት ጨዋታዎች ክሮኤሺያ ከጋና፣ ፓናማና ኢንግላንድ ያደረጉት ጨዋታ አለ። ከዛ ውጭ ሌሊት 8 ሰዓት ከ30 ላይ ተደርጎ በቅርብ ሰዓት ውስጥ የጠናቀቀው የኮሎምቢያና የፖርቱጋል፣ የዲሞክራቲክ ሪፐብሊክ ኦፍ ኮንጎና ኡዝቤኪስታንም ጨዋታ ተደርጓል። አሁን እኛ ደግሞ ስቱዲዮ ባለንበት ሰዓት እየተደረገ የሚገኝ ጨዋታ አለ። እሱም አልጄሪያ ከኦስትሪያና ጆርዳን ከአርጀንቲና የሚያደርጉት ጨዋታ እየተደረገ ይገኛል። የእነዚህን ጉዳዮች በስፋት እያነሳን እንቆይ። የዛሬ ፕሮግራማችንንም የውጭ ሀገሩን በሱን ጀምር። እንግሊዝ ከፓናማ ጋር ያደረገችውን የዓለም ዋንጫን የምድብ የመጨረሻ ጨዋታዋን በድል አጠናቃለች። በተለይ የመጀመሪያውን ጨዋታ ድል ካደረገች በኋላ የክሮኤሺያ ብሔራዊ ቡድን በሁለተኛው ጨዋታ በአቻ ውጤት ነበር ከጋና ጋር ያጠናቀቀችውና እንግዲህ ሶስተኛውን ጨዋታ ማሸነፍ ለእንግሊዝ ብሔራዊ ቡድን በተለይ የምድቡ የበላይ ሆኖ ለማጠናቀቅ ትልቅና ወሳኝ ይሆናል ተብሎ ሲጠበቅ ነበር። ማለፏን ቀደም ብላ ማረጋግጣ ነበር። ነገር ግን ጨዋታውን ፓናማን 2-0 በሆነ ውጤት ማሸነፍ ችላለች። ፓናማ በዚህ የዓለም ዋንጫ ላይ ብቸኛዋ ጎል ያላስቆጠረች ብሔራዊ ቡድን ሆናለች። እስካሁን ድረስ በዚህ ዓለም ዋንጫ ላይ ጎል ያላስቆጠረ ብሔራዊ ቡድን አንድ ብሔራዊ ቡድን ብቻ ነው። እሱም የፓናማ ብሔራዊ ቡድን ሆኖ እንግዲህ ውድድሩን አጠናቋል። ሶስቱንም የምድብ ጨዋታዎች በመሸነፍ የእንግሊዝ ብሔራዊ ቡድን ፓናማን ሲያሸነፍ 2-0 በሆነ ውጤት ነው ማሸነፍ የቻለው። ግቦቹን የሚያስቆጠሩት ጁድ ቤሊንጋም እና ሃሪ ኬን ናቸው። ኳስና መረብን ለእንግሊዝ ብሔራዊ ቡድን ማገናኘት እንደቻሉ የተመለከትነው። እንግሊዝ በአጠቃላይ በ7 ነጥቦች ምድቡን በበላይነት ማጠናቀቅ ችላለች። በሌላኛው የምድቡ ጨዋታ ጋናና ክሮኤሺያም ጨዋታቸውን አድርገው ክሮኤሺያ ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችላለች። ጋና የመጀመሪያዎቹን ምድብ 2 ጨዋታዎች ምንም አይነት ጎል አልተቆጠረባትም ነበር። በዚህኛው ጨዋታ ግን 2 ጎሎችን ያስተናገደች ብሔራዊ ቡድን መሆኗን ተመልክተናል። 2-1 በሆነ ውጤትም ነው የተሸነፈችው። ክሮኤሺያ ሁለተኛ እንዲሁም ጋና ደግሞ ሶስተኛ ሆነው ጥሎ ማለፉን መቀላቀላቸውን አረጋግጠዋል። ፓናማ ሁሉንም የምድብ ጨዋታዎች ተሸንፋ ከዚህ ምድብ የተሰናበተች መሆኗን ነው የተመለከትነው። ሃሪ ኬን የእንግሊዝ ብሔራዊ ቡድን
የዓለም ዋንጫ ከፍተኛ ግብ አስቆጣሪ የሚሆንበትን ሪከርድ እንግዲህ ማሻሻል የቻለበትም ወይም ሪከርዱን የሰበረበት ሆኖ ተመዝግቧል። ትናንትና ጎል ካስቆጠረ በኋላ ያንን ሪከርድ የግሉ ማድረግ የቻለበትን አጋጣሚ ጭምር ነው የተመለከትነው። ሃሪኬን በጋሪ ሊንከር ተይዞ የነበረውን ሪከርድ 11 ጎሎችን በማስቆጠር ነው መስበር የቻለው። ኬን በዘንድሮ የዓለም ዋንጫ 3ኛ ጎሉን ነው ማስቆጠር የቻለው። በመጀመሪያው ጨዋታ 2 ጎሎችን አስቆጥሮ ነበር። ዛሬ አንድ ጎል ማስቆጠሩን ተከትሎ በአጠቃላይ ያስቆጠራቸውን የጎል ብዛቶችም በዚህኛው የዓለም ዋንጫ 3 ማድረስ የቻለበትን ጎል ነው ማስቆጠር የቻለው። እንግሊዝም ወደ ቀጣዩ ዙር ማለፏን ያረጋገጠችበት ውጤት ነው የተመዘገበው። ከዛ ውጭ ግን አሰልጣኝ ቶማስ ቱሄል እንግሊዝ ማንንም ቢደርሳት ማንንም አትፈራም ሲልም ነው ሀሳቡን የሰጠው። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል በዓለም ዋንጫው ማንንም እንደማይፈሩ ነው የተናገሩት። እንግሊዝ በዓለም ዋንጫው ማንንም አትፈራም ያሉት አሰልጣኙ የትኛውም ቡድን አያሰጋንም ብለዋል። ትኩረት የሚያደርገው እግር ኳስን መጫወት ላይ ነው። በየትኛውም ደረጃ ለመፎካከር ዝግጁ እንደሆነን ለሁሉም ማሳየት እንፈልጋለን ሲልም ጭምር ነው የተናገረው ቶማስ ቱሄል። በአጠቃላይ ከፓናማ ጋር በነበረው ጨዋታ ላይ የተወሰኑ ቁጥራዊ መረጃዎችን ለማንሳት ያክል በጨዋታው ላይ በርከት ያሉ የጎል ሙከራዎችን ማድረግ ችለዋል። ሁለቱም ብሔራዊ ቡድኖች 17 የጎል ሙከራዎችን ነው የእንግሊዝ ብሔራዊ ቡድን በጨዋታው ላይ ያደረገው። ከነዛ መካከል 6ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በፓናማ በኩል 13 የጎል ሙከራዎች ናቸው የተደረጉት። 2ቱ ብቻ ኢላማቸውን የጠበቁ እንደነበሩ ነው የተመለከትነው። እንግዲህ በጨዋታው ላይ ሌላ የሴት ፒስ ጎል ማስቆጠር ችለዋል የእንግሊዝ ብሔራዊ ቡድን። ምናልባት በዚህ የዓለም ዋንጫ ላይ ሊጠቀሙባቸው ከሚችሉባቸው የጎል ምንጮች መካከል አንደኛው ሴት ፒስ ሊሆን እንደሚችል በርካቶች ሲያነሱ ነበር። አንዳንድ ተንታኞች የአርሰናልን መንገድ ሊከተሉ የሚችሉበት እድሉ እንዳለ ሲናገሩ እንደነበር ሰምተናል። በዚህ ውድድር ላይ ሌላ ጎል አስቆጥረዋል ከሴት ፒስ። ከዚህ በፊትም ጎል አስቆጥረው እንደነበር የምናስታውሰው ነው። በጨዋታ ላይ 1.40 ኤክስጂ ያስመዘገቡበት ሆኖ ነው የተመዘገበው በእንግሊዝ ብሔራዊ ቡድን በኩል። በአጠቃላይ ጨዋታውን አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች የእንግሊዝ ብሔራዊ ቡድን። ሌላኛው ሌሊት 8 ሰዓት ከ30 ላይ የጀመረው የነ ፖርቱጋል ምድብ የተደረገው ጨዋታ ነው። በጉጉት ይጠበቅ ነበር ይሄኛው ምድብ፣ ምክንያቱም ይህንን ምድብ በበላይነት ማጠናቀቅና ሁለተኛ ደረጃን ይዞ ማጠናቀቅ የተለየ ፓዝን ይሰጣቸዋል፣ ወይም ደግሞ ቀጣይ ተጋጣሚዎቻቸውን ቀላል ለማድረግ ያው በጣም ቀላል የሚባሉ ተጋጣሚዎች እንኳን ባይኖሩ በአቬሬጅ ወይም ደግሞ ስንመለከተው የተሻለ ተጋጣሚ ለማግኘት ምድቡን በበላይነት ማጠናቀቅ የተሻሉ ድሎችን እንደሚሰጥ በርካቶች ያምኑ ነበር። ምክንያቱም ምድቡን ሁለተኛ ሆኖ የሚያጠናቅቁ ብሔራዊ ቡድን ከዚህ ምድብ በጣም ጠንከር ያሉ ተጋጣሚዎችን በተከታታይ እንደሚያገኝ፣ እንግሊዝ ብሔራዊ ቡድንን ምናልባት ከዛ ውጪ የስፔን ብሔራዊ ቡድንን፣ የፈረንሳይ ብሔራዊ ቡድንን የማግኘት እድሉ፣ የኔዘርላንድ ብሔራዊ ቡድንን የማግኘት እድሉ በጣም ሰፋ ያሉ እንደሆኑ ሲነገሩ እንደነበር እናስታውሳለን። እና በዚህ ምክንያቱም በጣም የምድቦቹ ጨዋታዎች ወሳኙ ጨዋታ የሚል ግምትም ተሰጥቶት ነበር። ኮሎምቢያና ፖርቱጋል ያደረጉት ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ምንም አይነት ጎል ሳንመለከትበት ጨዋታው 0-0 በሆናቸው ውጤት ተጠናቋል። ፖርቱጋል የመጀመሪያውን ጨዋታ 1-1 ካጠናቀቀች በኋላ በኡዝቤኪስታኑ ጨዋታ ላይ የተሻሉ ነገሮችን አሳይታ ተመልሳ እንደነበር ነው በርካቶች የተመለከቱት። ነገር ግን በዚህኛው ጨዋታ ላይ በድጋሚ ተቸግራ ተመልክተናል። የፖርቱጋል ብሔራዊ ቡድን እንዲህ ነው የሚባልም ግልጽ የጎል ሙከራዎችንም ጭምር ያላደረገበት እርግጥ ነው። በርከት ያሉ የጎል ሙከራዎችን የተመለከትንበት ጨዋታ ነው። ነገር ግን በጣም ለጎል የቀረበ ሙከራን በፖርቱጋል ብሔራዊ ቡድን ያን ያክል የተመለከትንበት አልነበረም። ፖርቱጋል 13 የጎል ሙከራዎችን አድርጋ 2 ኢላማቸውን የጠበቁ ብቻ ሙከራዎችን ነው ያደረገችው። በአንጻሩ የኮሎምቢያ ብሔራዊ ቡድን በጣም አደገኛ ሙከራዎችን ሲያደርግ ተመልክተነዋል። በአጠቃላይ በጨዋታው ላይ 24 የጎል ሙከራዎችን ነው ያደረጉት የኮሎምቢያ ብሔራዊ ቡድን። ከነዚህ መካከል 6ቱ ኢላማቸውን የጠበቁ ነበሩ በዲዮጎ ኮስታ። አብዛኞቹ ኳሶች ሴቭ ሲደረጉ ተመልክተናል። ጎል የማስቆጠር በርከት ያሉ እድሎችንም አግኝተው ነበር። ጨዋታው ሊጠናቀቅ በጣም ሽርፍራፊ ሰከንዶችም ሲቀሩት ጭምር ጎል አስቆጥረው ነበር። ዳቪድሰን ሳንቼዝ በጭንቅላት አስቆጥሮ ነበር። ነገር ግን ከጨዋታ ውጪ በሚልም ተሽሮበት እንደነበር ነው የተመለከትነውና በአጠቃላይ የፖርቱጋል ብሔራዊ ቡድን በቀጣዮቹ ጨዋታዎች ላይ ራሱን በደንብ አስተካክሎ መምጣት ያለበት ብሔራዊ ቡድን እንደሆነ በርካቶች እያነሱ ይገኛሉ። በጨዋታው ላይ ጎል አላስቆጠሩም። 0-0 በሆናቸው ውጤትም ያጠናቀቁበት ጨዋታ እንደሆነ ጭምር ነው የተመለከትነው። ክሪስቲያኖ ሮናልዶ በዚህኛው ጨዋታ ሙሉ 90 ደቂቃዎችን እንዲሁ የተጫወተ ሆኖ ተመልክተነዋል። በአጠቃላይ ግን ጨዋታው እንግዲህ ጎል ያልተቆጠረበት ለፖርቱጋል ብሔራዊ ቡድን አሁንም ጥያቄ የሚያስነሳ ከመጀመሪያው ጨዋታ በኋላ በድጋሚ ሌሎች ጥያቄዎች የሚያስነሱበት ጨዋታ ሆኖ ይህኛው ጨዋታ ተጠናቋል። 0-0 ማጠናቀቃቸውን ተከትሎ እነዚህ ብሔራዊ ቡድኖች ኮሎምቢያ በ7 ነጥቦች ምድቡን በበላይነት አጠናቃለች። የፖርቱጋል ብሔራዊ ቡድን በ5 ነጥብ ምድቡን በሁለተኛነት ነው ያጠናቀቀው። በአንጻሩ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኡዝቤኪስታንም ጨዋታቸውን አድርገው ነበር።
ይህ ጨዋታም እንዲሁ ለአፍሪካውያን ብሔራዊ ቡድኖች ይሄኛው የዓለም ዋንጫ ምናልባት በጣም በትልቁ መነሳት ያለበትና በታሪክም ሊታወስ የሚችለው የዓለም ዋንጫ እንደሆነ በርካቶች እያነሱ ይገኛሉ። ምክንያቱም በዓለም ዋንጫው ላይ ከተካፈሉ 10 ብሔራዊ ቡድኖች በአፍሪካ በኩል አብዛኞቹ ቀጣዮቹን ዙሮች ተቀላቅለዋል። አሁን የአልጄሪያ ጨዋታ እየተደረገ ስለሆነ አልተረጋገጠም እንጂ ምናልባት አልጄሪያ የምታልፍ ከሆነ ከዚህ ከዓለም ዋንጫ የተሰናበተችው ብቸኛው አፍሪካዊት ሀገር ቱኒዚያ ብቻ ነው የምትሆነው። የአልጄሪያ የጨዋታ ውጤት ግን ይወስነዋል። አልጄሪያም ጥሩ ተስፋ እንዳለት ይታመናል። በጨዋታው ላይ 1 ነጥብ እንኳን ማግኘት የምትችል ከሆነ አሁን ከኦስትሪያ ጋር ጨዋታዋን እያደረገች ነው። ከዛ ጨዋታ 1 ነጥብ እንኳን ማሳካት የምትችል ከሆነ ወደ ቀጣዩ ዙር ማለፏን ታረጋግጣለችና ከተካፈሉት 10 ብሔራዊ ቡድኖች 9 ወደ ቀጣዩ ዙር የሚያልፉበት ይሆናል ተብሎ ይታሰባል። ምክንያቱም ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ኡዝቤኪስታንን 3-1 በሆነ ውጤት በማሸነፍ ጥሩ ሶስተኛ ሆና የዓለም ዋንጫው ቀጣዩ ዙርን መቀላቀል የቻለችበትን ውጤት ነው ማስመዝገብ የቻለችው። አፍሪካውያን ሀገሮችም እጅግ ድንቅ ጊዜን እያሳለፉ ይገኛሉ። በዚህ ጨዋታ ላይ እንግዲህ ግቦችን ማስቆጠር ችሏል። ዩኤን ዊሳ 2 ግቦችን ነው ማስቆጠር የቻለው። በአንጻሩ ኡዝቤኪስታን ጨዋታውን መምራት ጀምራ ነበር፣ ነገር ግን 3 ግቦች ተከታትለው ተቆጥረውባት ጨዋታውን 3-1 በሆነ ውጤት ነው ተሸንፋ ከውድድሩ ውጭ የሆነችው። የምድቡን ጨዋታዎችም እንዲሁ በሙሉ የተሸነፈች ብሔራዊ ቡድን ሆናለች የኡዝቤኪስታን ብሔራዊ ቡድን። በአጠቃላይ ይህንን ምድብ ኮሎምቢያ የምድቡ የበላይ ሆና አጠናቅባለች። በዓለም ዋንጫ የምድብ 3ኛ ጨዋታ ነው ፖርቱጋልን 0-0 በመለየታቸው ምክንያት በ7 ነጥቦች የበላይ ሆና ያጠናቀቀችው ፖርቱጋል 5 ነጥቦችን በመሰብሰብ ነው ሁለተኛ ደረጃን ይዛ ያጠናቀቀችው። በቀጣይ ማንን ያገኛሉ የሚለውን ስንመለከት የእንግሊዝ ብሔራዊ ቡድን ቅድም አልጠቀስኩትም። በቀጣይ ከዚህኛው ምድብ ከፖርቱጋል ምድብ ጥሩ 3ኛ ሆና ያለፈችውን ዲሞክራቲክ ሪፐብሊክ ኦፍ ኮንጎን እንደምታገኝ የተረጋገጠው የእንግሊዝ ብሔራዊ ቡድን። በአንጻሩ ፖርቱጋል 2ኛ ደረጃን ይዛ ማጠናቀቋን ተከትሎ የክሮኤሺያ ብሔራዊ ቡድንን በቀጣይ ዙር እንደሚገጥሙ ተረጋግጧል። በዓለም ዋንጫው ላይ የሊዮኔል ሜሲን እና የክሪስቲያኖ ሮናልዶን እርስ በርስ የሚገናኙበትን ጨዋታ በሩብ ፍጻሜው አካባቢ እንመለከታለን ተብሎ ተጠብቆ ነበር። በተለይ ፖርቱጋል አንደኛ ሆና ከዚህ ምድብ ብታጠናቀቅ ኖሮ የአርጀንቲና ብሔራዊ ቡድን እስክታገኝ ድረስ ቀለል ያሉ ጨዋታዎች ይኖሯታል ተብሎ ተገምቶ ነበር። ነገር ግን ይህንን ጨዋታ ማሸነፏን አለመቻሏን ተከትሎም በሁለተኛነት ነው ምድቡን ያጠናቀቀችው። ስለዚህ ከሊዮኔል ሜሲዋ ሀገር አርጀንቲና ጋር በሩብ ፍጻሜ መገናኘት እድላቸው አሁን ላይ ጠባብ ሆኗል። ምናልባት ሁለቱም እስከ ፍጻሜ መጓዝ የሚችሉ ከሆነ በፍጻሜው ላይ ብቻ ነው የመገናኘት እድል ከዚህ በኋላ ሊኖራቸው የሚችለው። በቀጣይ ግን የፖርቱጋል ብሔራዊ ቡድን ከክሮኤሺያ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ይሆናል ተብሎ ነው የሚጠበቀው በራውንድ ኦፍ 32 ማለት ነው። ሌላኛው ምድብ እነ አርጀንቲና የሚገኙበት ምድብ ነው። አርጀንቲና ቀደም ብላ ምድቧን በበላይነት ማጠናቀቋን ማረጋገጧን ተከትሎ በዛሬው ጨዋታ ላይ በርከት ያሉ ተጫዋቾቿን ተጠባባቂ ወንበር ላይ አስቀምጣ ነው ጨዋታዋን የጀመረችው። ከነዚህ መካከል ሊዮኔል ሜሲ አንደኛው ነው። ሊዮኔል ሜሲ በዚህ ጨዋታ ላይ ተጠባባቂ ሆኖ ጨዋታውን እንደጀመረ ነው እየተመለከትን የምንገኘው። ምናልባት ሁለተኛው 45 የጨዋታ ክፍለ ጊዜ ላይ የጨዋታ እድልን ያገኛል ተብሎ ይታሰባል። ምክንያቱም በዚህ ውድድር ላይ በከፍተኛ ግብ አስቆጣሪነቱ ፉክክር ላይ እንዳለ ይታወቃል። ግብ ጠባቂው ማርቲኔዝ ነው። ኤሚሊያኖ ማርቲኔዝ በዛሬው ጨዋታም በግብ ጠባቂነት ተሰልፈዋል። ጂኦቫኒ ሲሞኔ፣ ኦታሜንዲ፣ ሴንሲ እና ታግሊያፊኮ፣ ሎሴልሶ፣ ፓላሲዮስ፣ ፓሬዴስ እና ኒኮፓስ፣ ሁሊያን አልቫሬዝ እና ላውታሮ ማርቲኔስ በዛሬው የአርጀንቲና ብሔራዊ ቡድን በቋሚ አስተላለፍ ውስጥ የተካተቱ ተጫዋቾች እንደሆኑ ተመልክተናል። አብዛኞቹ ቋሚ ተሰላፎች እነ ሮድሪጎ ዴፖል፣ እነ ኤንዞ ፈርናንዴስ፣ እነ አሌክሲ ማካሊስተር በርከት ያሉ ተጫዋቾች እነ ሊዮኔል ሜሲን ጨምሮ በተጠባባቂ ወንበር ላይ ተቀምጠዋል። በዛሬው ጨዋታ ከጆርዳን ጋር ነው የሚጫወቱት። የማሸነፍ ከፍተኛ ቅድመ ግምትንም አግኝተዋል። ለቀጣዮቹ ጨዋታዎችም እነዚህን ተጫዋቾች ማሳረፉ ለአርጀንቲና ብሔራዊ ቡድን ለሊዮኔል ስካሎኒ የተሻለ ይሆናል ተብሎ ይታሰባል። ጨዋታው አሁን እየተደረገ ነው። እኛም በፕሮግራማችን መጨረሻ አካባቢ የሚደርሱበትን ደቂቃ ተመልክተን ያሉትን የጨዋታ የውጤት ለውጦችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን እነዚህ ጨዋታዎች ከተጠናቀቁ በኋላ በአጠቃላይ የምድብ ጨዋታዎች ፍጻሜያቸውን ያገኛሉ። ምሽት ላይ ደግሞ የጥሎ ማለፍ ጨዋታዎች እንደሚጀመሩ ነው። በርካታ መርሃ ግብሮችም እንደሚኖሩ በርካቶች ይጠብቃሉ። ከነዚህ መካከል ሳውዝ አፍሪካ እና ካናዳ ምሽት ላይ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ሲል እነዚህ ሁለት ብሔራዊ ቡድኖች በጥሎ ማለፉ ወይም ደግሞ ራውንድ ኦፍ 32 ዛሬ ይጀምራል፣ ጨዋታቸውን ያደርጋሉ። አዘጋጇ ሀገር ካናዳ ከሳውዝ አፍሪካ ጋር የምታደርገው ጨዋታም ዛሬ ምሽት 4 ሰዓት ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ሌሎች አንዳንድ የዓለም ዋንጫ ጉዳዮችን እንመልከት ውድ ቤተሰቦቻችን። ከዩራጓይ ብሔራዊ ቡድን ጋር የተያዙ አንዳንድ ጉዳዮችን እናንሳ። የዩራጓይ ብሔራዊ ቡድን አስቸጋሪ ጊዜያቶችን በዚህ ዓለም ዋንጫ ማሳለፉን
እናስታውሳለን። በተለይ የዩራጓይ ደጋፊዎች በጣም ብስጭት ውስጥ እንደገቡ የሚያሳዩ መረጃዎችን በተደጋጋሚ እየሰማን እንገኛለን። ፌዴሪኮ ቫልቬርዴን መቼም ቢሆን ወደዚህ ብሔራዊ ቡድን ተመልሰ እንዳትመጣ ብለውታል የዩራጓይ ብሔራዊ ቡድን ደጋፊዎች። የዩራጓይ ገና በጊዜ ከዓለም ዋንጫ ውድድር መሰናበት የብሔራዊ ቡድኑ ደጋፊዎችን ከፍተኛ ቁጣ ውስጥ ከቷቸዋል፣ ወይም ደግሞ ክፉኛ አስቆጥቷቸዋል። አስቴታቸውን የሰጡ ደጋፊዎች እኛ ወደ ዓለም ዋንጫው የመምጫ ገንዘብ ለማግኘት ሁሉንም ነገር አድርገናል ሲሉ ጭምር ነው የተናገሩት። ነገር ግን እነርሱ እርስ በርሳቸው ጸጉራቸውን ይሰራራሉ ሲሉ የብሔራዊ ቡድኑ ተጫዋቾችን እንደተቹ ነው የዩራጓይ ደጋፊዎች እየተነገረ የሚገኘው። በቡድኑ አምበል ፌዴሪኮ ቫልቬርዴም የተናደዱት ደጋፊዎችም ወደ ሪያል ማድሪድ ሂድ፣ ወደ ብሔራዊ ቡድን መቼም ቢሆን እንዳትመለስ ሲሉ ጭምር ነው የገለጹት። በተለይ በዓለም ዋንጫው ላይ የዩራጓይ ብሔራዊ ቡድን ውስጥ በጣም የተለያዩ ነገሮች ሲፈጠሩ እንደነበር ሰምተናል። ከአሰልጣኝ ማርሴሎ ቤልሳ ጋር ተጫዋቾቹ መግባባት ውስጥ አልነበሩም የሚሉ ነገሮችንም ስንሰማ ነበር። በተለይ ከታክቲካል ጉዳዮች ጋር በተያዘ ሁለት ተጫዋቾች በትልቁ ማለት ነው ፌዴሪኮ ቫልቬርዴና ማኑኤል ኡጋርቴ ቅሬታ ነበራቸው በአሰልጣኝ ማርሴሎ ቤልሳ ታክቲካል ጉዳዮች ላይ። የመጀመሪያዎቹን ሁለት ጨዋታዎች በአቻ ውጤት ነበር ያጠናቀቁት ከኬፕ ቨርድ ብሔራዊ ቡድንና ከዛ ውጪ ሌላኛውንም ጨዋታ እንዲሁ በአቻ ውጤት ማጠናቀቃቸውን እናስታውሳለን። ከዛ በኋላ ደግሞ ያደረጉትን ጨዋታ በስፔን ብሔራዊ ቡድን የመጨረሻውን ጨዋታ 1-0 ተሸንፈው እንደነበር እናስታውሳለንና በዚህም በምድቡ 2 ነጥቦችን ብቻ በመሰብሰብ ከውድድሩ መሰናበቷን እናስታውሳለን። ሶስተኛ ደረጃን ይዛ ብታጠናቅቅም ነገር ግን ጥሩ ሶስተኛ ሆና የማለፍ እድሉን አላገኘችምና በጣም ትልቅ ክስተቶች ተከስተው ነበር በዩራጓይ ብሔራዊ ቡድን። ፌዴሪኮ ቫልቬርዴና ማኑኤል ኡጋርቴ ማርሴሎ ቤልሳ ታክቲካል ጉዳዮችን እያብራሩ ባሉበት ሰዓት ላይ ጥለው እንደወጡ ጭምር የሚያሳዩ ነገሮችን ተመልክተናልና ጥሩ ነገሮች ያልነበሩም በፍጻሜው ጨዋታ ወይም ደግሞ በእነሱ የመጨረሻው ጨዋታቸው ላይ ከስፔን ጋር ባደረጉት ጨዋታ እርሊ ነው ቀይረው ያሰጡት ፌዴሪኮ ቫልቬርዴን። በዚህም በጣም ተበሳይቶ ተመልክተነዋል። ዩራጓይ የቡድኑን የግል በረራንም እንደሰረዘች ጭምር ነው የሰማነው። ዩራጓይ ለብሔራዊ ቡድኑ መመለሻ አዘጋጅቶ የነበረው የግል ጀት በረራን መሰረዟ ይፋ ተደርጓል። የሀገሪቱ እግር ኳስ ፌዴሬሽን በረራውን የሰረዘው ቡድኑ ከዓለም ዋንጫ በመሰናበቱ መሆኑን የተናገረው። ይህንን ተከትሎ ሁሉም ተጫዋቾች በመደበኛ በረራ ተጠቅመው እንዲመለሱ ጭምር ነው እንደተነገራቸው መረጃው የወጣው። ዝላታን ኢብራሂሞቪች ይናገራል። ፈረንሳይን ማሸነፍ የሚችሉ ብሔራዊ ቡድኖች አይታዩኝም በዚህ ዓለም ዋንጫ ሲል ነው የተናገረው። ፈረንሳይ ብሔራዊ ቡድን እጅግ አስደናቂ ብሔራዊ ቡድን እንደሆነ በዚህ ዓለም ዋንጫ በደንብ እያሳየን ነው። ሁሉንም የምድብ ጨዋታዎች ማሸነፍ የቻለ ብሔራዊ ቡድን እንደሆነ እናውቃለን። በተለይ ምድቡ ጠንከር ያለ እንደሆነ በርካቶች ሲያነሱ ነበር። ኖርዌይ ነበረች፣ ሴኔጋል አለች፣ ኢራቅ እንዲሁ በዚህ ምድብ ላይ የነበሩ ሶስት ብሔራዊ ቡድኖች ናቸው ከፈረንሳይ ጋር ጨዋታቸውን ያደረጉት። ሶስቱንም ጨዋታዎች ግን ማሸነፍ ችለዋል። በዚህ በምድብ ጨዋታዎች ላይ ብቻ ሁለት የፈረንሳይ ብሔራዊ ቡድን ተጫዋቾች አራት ጎሎችን በምድብ ጨዋታዎች ላይ አስቆጥረዋል። ኦስማን ዴምቤሌ ኖርዌይ ላይ ሃትሪክ ከሰራ በኋላም ከዛ ውጪ ሁለተኛው ጨዋታ ላይ አንድ ጎል ማስቆጠር ችሎ ነበር። በአጠቃላይ በዚህ ውድድር ላይ 4 ጎሎችን አስቆጥሯል። በተለይ የፈረንሳይ ብሔራዊ ቡድን ደጋፊዎች ሁለተኛው ጨዋታ ከመደረጉ በፊት እና ጎል ካስቆጠረበት ጨዋታ በፊት በርካቶች ትችቶቻቸውን ሲሰነዝሩበት ነበር። ኦስማን ዴምቤሌ ላይ ለሀገሩ እንደ ፓሪስ ሰን ዠርሜን አይደለም የሚጫወተው የሚሉ አይነት ሀሳቦችን በትልቁ ሲያነሱበት እንደነበረ ተመልክተን ነበር። እናም የመጨረሻ እድል ነው ይሄኛው ጨዋታ ሲሉ ተናግረው ነበር። በተለይ በማጣሪያ ጨዋታዎችና እንዲሁ ደግሞ ለዓለም ዋንጫው በሚዘጋጁበት ጊዜም ያደረጓቸው የወዳጅነት ጨዋታዎች ላይ የኦስማን ዴምቤሌ ግልጋሎቶች ያን ያክል ሆነው አልተመለከቱትም ነበር የፈረንሳይ ብሔራዊ ቡድን ደጋፊዎችና በመጀመሪያው ጨዋታ ላይም እንዲሁ ጎል አለማስቆጠሩን ተከትሎ በሁለተኛው ጨዋታ ላይ ይሄ የመጨረሻ እድሉ ነው የሚሉ አይነት ሀሳቦችን ሲያነሱ ነበር ደጋፊዎች። ነገር ግን በሁለተኛው ጨዋታ ላይ ጎል ማስቆጠር ችሏል። ከዛ ውጭ ደግሞ ከኖርዌይ ብሔራዊ ቡድን ጋር በተደረገው የሶስተኛው የምድብ ጨዋታ ላይ ደግሞ ሃትሪክ ሰርቶ አሁንም በብሔራዊ ቡድኑ ወሳኝ ተጫዋች መሆኑን ያሳየበትን እንቅስቃሴ ነው ይህ ተጫዋች ያስመለከተውና በጣም ጠንካራ የሚባል የማጥቃት መስመር አላቸው። ኬሊያን ምባፔ ምንም እንኳን በመጨረሻው ጨዋታ ላይ ጎል ማስቆጠር ባይችልም በመጀመሪያዎቹ ሁለት የምድብ ጨዋታዎች ላይ ሁለት ጎሎችን አስቆጥሮ 4 ጎሎች እንዳሉት የሚታወቅ ጉዳይ ነውና በጣም ጠንካራ ብሔራዊ ቡድን አላቸው። የማይክል ኦሊሴንም ጉዳይ መርሳት የለብንም። 3 አሲስቶችን በዚህ ውድድር ላይ ማድረግ ችሏል። ዴዜሬ ደዌም እንዲህ ጎል ማስቆጠር የቻለ ተጫዋች ነውና በማጥቃት መስመሩ ላይ በጣም ጠንካሮች እንደሆነ ይታወቃል። ነገር ግን በመከላከሉም የሚታማ አይነት ብሔራዊ ቡድን አይደለም ያላቸው። ይሄ ብሔራዊ ቡድን በጣም ጠንካራ እንደሆነ ይነገራል። በአማካይ ስፍሩ ላይ የተወሰኑ ችግሮች እንዳሉ ቢነሳ ነገር ግን የፈረንሳይ ብሔራዊ ቡድን ጠንካራ እንደሆነ ዝላታን ኢብራሂሞቪች ይመሰክራል። ፈረንሳይን ማሸነፍ የሚችል ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ያለ አይመስለኝም ሲልም ነው የተናገረው። ለስዊድን አዝናለሁ። ቀጣይ ፈረንሳይ ከስዊድን ጋር እንደምትጫወት ይታወቃል። ዝላታንም ስዊድናዊ ነው። ለሀገሬ ለስዊድን በጣም አዝኛለሁ፣ ምክንያቱም ፈረንሳይ ብዙ ጎል እንደምታስቆጥርብን እናውቃለን ሲልም ጭምር ነው
የተናገረው። ተጋጣሚያቸው እድል የሚያገኙት ፈረንሳይ ትኩረቷን ስታጣና ደረጃዋ ሲወርድ ብቻ ነው። ካልሆነ ግን በጣም አስቸጋሪ ነው የሚሆነው የፈረንሳይ ብሔራዊ ቡድን አቋም ብሏል። ነገር ግን ይህንን ዓለም ዋንጫ ለማሸነፍ ዋና ተገማች ፈረንሳይ እንደሆነች ልነግራችሁ እወዳለሁ ሲልም ነው ዝላታን ኢብራሂሞቪች ሸፌክ ሀሳቡን እየሰጠም የሚገኘው። ሌላኛው ስለ ኬፕ ቨርድ ልንገራቸው። ዓለም ዋንጫ ላይ ዘንድሮ በጣም እያስደመመች የምትገኝ ሀገር ሆናለች። እቺ ትንሽዬ ሀገር ኬፕ ቨርድ በምድብ የመጨረሻ ጨዋታ ከሳዑዲ አረቢያ ጋር 0-0 መለየቷን እናስታውሳለንና ከተጫዋቾቹና የተወሰኑ የአሰልጣኝ ቡድን አባላት የስፔንና የዩራጓይ ውጤትን ለማየት ሲጣደፉ እንደነበርም ጭምር የተመለከት ነው። ውጤቱ ለእነርሱ ትልቅ ትርጉም አለው። ስፔን ካሸነፈች ማንም ሳይጠብቁ ማለፋቸውን ያረጋግጣሉ። ዩራጓይ ካሸነፈች ደግሞ ለመጀመሪያ ጊዜ የተሳተፉበት የዓለም ዋንጫ ጉዞ ሊቋጭ እንደሆነ በደንብ ያውቁ ነበርና አፍሪካዊቷ ሀገር የተመኘችው ሆኖላት ስፔን ዩራጓይን 1-0 አሸነፈች። በሂውስተን ስቴዲየም ደስታ እንደ አዲስ ተፍለቀለቀ። 525,000 ሕዝብ ብቻ ያላት እቺ ትንሽዬ ሀገር ስፔንን ተከትላ ጥሎ ማለፉን በመጀመሪያ የዓለም ዋንጫ ቶርናመንት ውድድሯ ላይ ማሳካት ችላለች። ሶስቱንም ጨዋታዎች እስከ መጨረሻው በመፋለምም አቻ ተለያይተው 3 ነጥቦን ያገኙ የብሔራዊ ቡድን አባላቱን ፈንቅሎ የወጣውን ስሜታቸውን በስቴዲየም እነርሱን ለመደገፍ ከታደሙ ደጋፊዎች ጋር በጋራ አክብረውታል። ትንሽ ሕዝብ ይዛ ጥሎ ማለፍ የገባች የመጀመሪያው ሀገር የሚሆነችው ኬፕ ቨርዴም ገና ከጅምሩ ጉዟ በጀብድ የተሞላ ነበር። አሜሪካ፣ ሜክሲኮና ካናዳ ባስተናገዱት በዚህ ዓለም ዋንጫ ላይ ለመሳተፍ ባደረገችው ማጣሪያ ካሜሩንን ጥላ ነበር እዚህ የተገኘችው። በመጀመሪያው የዓለም ዋንጫ የምድብ 8 ከስፔን፣ ዩራጓይና ሳዑዲ አረቢያ ጋር ስትደለደልም አሁን ደረሰችበት ደረጃ ላይ ትገኛለች ብሎ አንድም የገመተ ሰው አይኖርም። የኬፕ ቨርድ ደጋፊዎች እንኳን ያንን የሚገምቱት አይመስልም ምድቡን ከተመለከቱ በኋላ። በአስገራሚ ወኔ የተጫወቱት ኬፕ ቨርድ ግን ታሪክ ለመስራት ቆርጠው ነበር የሄዱት። ይህም ተሳክቶላቸው እንደ አውሮፓውያኑ አቆጣጠር በ2010 ስሎቫኪያ ካደረገችው በኋላ በመጀመሪያ ተሳትፏ ጥሎ ማለፍ የገባችም ቀዳሚዋ ሀገር መሆን ችላለች። ለትንሿ አፍሪካዊት ሀገር ትልቁ ስኬቷ ዘር ቆጥራም ተጫዋቾችን ማሰሷ ነው። በስብስቡ ካሉ 26 ተጫዋቾች 14ቱ እትብታቸው የሚገኘው በኬፕ ቨርድ አይደለም፣ ወይም የተወለዱት በኬፕ ቨርድ አይደለም። የእግር ኳስ ፌዴሬሽኑም የዘር ሐረጋቸውን ቆጥሮ ያሰባሰባቸው ተጫዋቾች ሀገሪቱን በዓለም አቀፍ ደረጃም ከፍ አድርገውታል። አሰልጣኙ ፔድሮ ሊታኦ ቡቢስታ ይባላል። ለኬፕ ቨርድ የቅርብ ዓመታት ስኬት መጠቀስ ያለበት ትልቁ ባለሙያ ነው። የ56 ዓመቱ የቀድሞ የተከላካይ ስፍራ ተጫዋች ለሀገራቸው 21 ጊዜ መሰለፍ እድልንም ከዚህ በፊት አግኝተው ነበር። ከጥር 2020 ጀምሮ ደግሞ በዋና አሰልጣኝነት እየመሩ ብሔራዊ ቡድኑን ስኬታማ አድርገውታል። እንደ ሌሎች የአፍሪካ ሀገራት የተትረፈረፈ ባለተሰጥኦ ባይኖራቸውም ጠንካራ ቡድን ለመስራት ግን አልቸገራቸውም። የተደራጀ መከላከላቸውና ፈጣን የማጥቃት ሽግግራቸው የውጤታቸው ትልቁ ቁልፍ ነው። አጨዋወታቸው ፍሬ አፍርቶ በቀጣይ በጥሎ ማለፍ የ3 ጊዜ የዓለም ዋንጫ አሸናፊዋን አርጀንቲናን ይገጥማሉ። የብሔራዊ ቡድኑ ዋና አሰልጣኝ ቡቢስታ ስለ ጨዋታው ሲጠየቁ ለእኛ የማይቻል ነገር የለም፣ በጋራ እንቆማለን ሲሉ ይናገራሉ። አፈታሪክ የሚመስለው የኬፕ ቨርዴ ጉዞ ይቀጥላል ወይስ በአርጀንቲና መቋጫውን ያገኛል? በቀጣይ ዙር የምንመለከተው ይሆናል። አርጀንቲና በዚህ ውድድር ላይ በጣም ጠንካራ እንደሆነች ትታወቃለች። ከኬፕ ቨርድ ጋርስ ምን አይነት ፈተና ይገጥማታል? በርካቶች በጉጉት የሚጠብቁት ጨዋታ ይሆናል። ኬፕ ቨርድም የዓለም ዋንጫ ጉዟን እንዴት ታስቀጥላለች የሚለው በርካቶች በጉጉት የሚጠብቁት ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል መረጃዎችን እንንገራችሁ። ጄሚ ካራገር እንደተናገረው ከሆነ ብሩኖ ጉማሬሽ ለትልልቅ ክለቦች መጫወት የሚችል ድንቅ ተጫዋች እንደሆነ ይመሰክርለታል። ጄሚ ካራገር ምናልባት በኒውካስል ዩናይትድ እየሆነ ባለው ነገር መበሳጨቱ በግሉ ወይም በወኪሎቹ በኩል ስለ አርሰናል የዝውውር ወሬ አሰራጭቶ ሊሆን እንደሚችል ነው የሚጠራጠረው። ካራገር አክሎም ኒውካስል ዩናይትድ አንቶኒ ጎርደን እና ሳንድሮ ቶናሊን ጨምሮ ተጨማሪ ቁልፍ ተጫዋቾችን ቢለቁ ደግሞ ትልቅ ክፍተት እንደሚፈጥርበትም በመግለጽ ክለቡ ከጉማሬሽ እና ከሳንድሮ ቶናሊ መካከል አንዱን ለገንዘብ ሲልም የመልቀቅ ዕድሉ ከፍተኛ እንደሆነ ገምታለሁ ሲልም ጭምር ነው እየተናገረ የሚገኘው። ጄሚ ካራገር ብሩኖ ጉማሬሽ ለትልልቅ ክለቦችም መጫወት የሚችል ትልቅ ተጫዋች እንደሆነ ጭምር ነው ሀሳቡን እየሰጠም የሚገኘው። ሌላኛው ኒውካስል ዩናይትድ ብሩኖ ጉማሬሽን ለማቆየትና ተጫዋቹ ላይ ከአርሰናል እየታየ ያለውን ፍላጎት ለመክታትም የክለቡ ሪካርድ የሆነ የ200,000 ፓውንድ ደሞዝም የሚያስገኝለትን ኮንትራት ሊያቀርቡለት እየተዘጋጁ እንደሚገኙ ነው የመረጃ ምንጩ ይፋ ያደረገው። ብሩኖ ጉማሬሽ አሁን ላይ
በ100,000 ሳምንታዊ ደሞዝም የኒውካስል ዩናይትድ ከፍተኛው ተከፋይ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ነገር ግን ይህንን ደሞዝ በደንብ ከፍ አድርገውለት በኒውካስል ዩናይትድ ለማቆየት ጥረቶችን እንደሚያደርጉ ይታመናል። አርሰናል ግን ይህንን ተጫዋች የማስፈረም ጥሩ እድል እንዳላቸው ይሰማቸዋል። ስለዚህም በሚቀጥሉት ጊዜያቶች ላይ ይህንን ተጫዋችም ለማግኘት በትልቁ የሚሰሩበት የዝውውር ጊዜ ሊሆን እንደሚችል የሚያሳዩ ነገሮች ያሉ። የመጀመሪያ ጥያቄ አቅርበው ውድቅ እንደተደረገባቸውም እናስታውሳለን። ሁለተኛ ዙር ጥያቄ ለማቅረብም በጣም በትልቁ ዝግጅት ላይ እንደሚገኙ ጭምር ነው እየተነገረም የሚገኘው። የአርሰናሉ ሌጀንድ የሆነው ፓትሪክ ቪየራ የአርሰናል የዝውውር ኢላማ ተደርጎ ለሚነሳው ማኖ ኮኔ ትልቅ አድናቆት እንዳለው የገለጸ ሲሆን በአሁኑ ሰዓት በፈረንሳይ የሚገኝ ምርጡ አማካይ ሲልም ነው እየጠራው የሚገኘው ማኖ ኮኔን። ሌጀንድ ፓትሪክ ቪየራ ነው ይህንን ሀሳብ የሰጠው። የ25 ዓመቱ ተጫዋች በአሁኑ ወቅት በሮማ የሚጫወት ሲሆን በዚህ ክረምትም ወደ አርሰናል ሊዘዋወር እንደሚችል ስሙ በትልቁ ሲነሳ ነበር። በተለይ ፓትሪክ ቪየራ ሰሞኑን በአንድ የቴሌቪዥን ጣቢያ ላይ በሰጠው አስተያየትም ለእኔ እሱ በአሁኑ ሰዓት በፈረንሳይ የሚገኘው ምርጡ አማካይ እንደሆነ አስባለሁ። ብቃቱ ስላለው ከኦሪዮል ሹዋሜኒና ከአድሪያን ራቢዮ በላይም አስቀምጠዋለሁ ሲልም ጭምር የተናገረው አሰልጣኝ ዲዲዬ ዴሾም በሁለተኛው ጨዋታ ላይም እንዲሁ በቋሚ አስተላለፍ ውስጥ አካተውት እንደነበር እናስታውሳለን። በዓለም ዋንጫው ሁለተኛ የምድብ ጨዋታ በመጀመሪያው ጨዋታ ኦሪዮል ሹዋሜኒን ከአድሪያን ራቢዮ ጋር ነበር አጣምረው የጀመሩት። ነገር ግን በሁለተኛው ጨዋታ ሹዋሜኒን አስቀምጠው ይህንን ተጫዋች ማኖ ኮኔን በቋሚ አስተላለፍ ውስጥ ማካተታቸው እናስታውሳለን። ይህንን ሀሳብ ነው በድጋሚም እየሰጠም የሚገኘው ፓትሪክ ቪየራ ሲናገር ይህ ተጫዋች አሁን በፈረንሳይ ብሔራዊ ቡድን ካሉት ተጫዋቾች በሙሉ የተሻለው ተጫዋች ነው ሲልም ጭምር ነው የሚናገረው። ብቃቱ ስላለው ነው ከነዚህ ተጫዋቾች በላይ የማስቀምጠው። አሁን ላይ ኮኔ በፈረንሳይ ብሔራዊ ቡድን ውስጥ ተካቶ በዓለም ዋንጫ የተሳተፈ ሲሆን በሴሪኤው ጥሩ ብቃትን እያሳየ ይገኛል። ዘገባዎች እንደሚናገሩት ከሆነ ሮማ ተጫዋቹን ከ40 እስከ 50 ሚሊዮን ዩሮ ሊለቁት እንደሚችሉ ነው የሚነገረው። ይህም በአሁኑ የዝውውር ገበያም ለአርሰናል በቀላሉ የሚከፈል ዋጋ ተደርጎ ይቆጠራል። ሌሎች ተጫዋቾች በተለይ አሁን ላይ የገበያ ዋጋቸው በጣም ከፍተኛ እንደሆነ እየተመለከትን እንገኛለን። በጣም ትልልቅ ገንዘቦችን የሚጠይቁ ክለቦችን እየተመለከትን ነው በዝውውር ገበያዎች ላይ እና እንደ ማኑ ኮኔ ያለ አይነት ተጫዋች ግን ከ40 እስከ 50 ሚሊዮን ዩሮ መገመት ወይም ደግሞ ሊለቅ መቻሉ ለአርሰናል በጣም ጥሩ የገበያ አማራጭ ሊሆን እንደሚችል እየተገመተ ነው። ስለዚህም አርሰናሎች ምናልባት ይህንንም ሊመለከቱት ይችላሉ። በአሁኑ የዝውውር ገበያ ላይ ለአርሰናል በቀላሉ የሚከፈል ዋጋ ነው። ይሁን እንጂ ክለቡ ከብሩኖ ጉማሬሽ እና ከሳንድሮ ቶናሊ ይልቅ ግን ማኑ ኮኔን ቅድሚያ ሰጥቶ ይንቀሳቀስ እንደሆነ ግን ወደፊት የምናየው ነው። እስካሁን ባለው አርሰናል በትልቁ እየተንቀሳቀሰ የሚገኘው በሌሎች በሁለቱ ተጫዋቾች ላይ ነው። በሳንድሮ ቶናሊ እና በብሩኖ ጉማሬሽ ላይ ነው ትልቅ እንቅስቃሴዎችን እያደረገ የሚገኘው። ነገር ግን በአርሰናል ዝርዝር ውስጥና እቅድ ውስጥ እንደሚኖር ግን በርካቶች ይገምታሉ። የማኑ ኮኔን ጉዳይ ለኦዴጋርድ ትልቅ ጥያቄ ከቀረበ በአርሰናል አስተዳደር ውስጥ ያሉ አንዳንድ ባለስልጣናት እሱን ለመሸጥም ግምት ውስጥ ያስገቡታል ተብሎ ይጠበቃል። አርሰናል ለዚህ ተጫዋች የሚመጣለትን ጥያቄዎች እንደሚመለከት ነው የመረጃ ምንጮቹ እየጠቆሙ የሚገኙ። ስለዚህ በቀጣይ ጊዜያት ላይ ለዚህ ተጫዋች ጥያቄዎች የሚቀርቡ ከሆነ አርሰናል ይህንን ተጫዋች ለመልቀቅም ፈቃደኛ ሊሆን እንደሚችል እየተነገረ ነው። ጥሩ ገንዘብ ግን መቅረብ ይኖርበታል ተብሎ ይጠበቃል። አርሰናል አዳዲስ ተጫዋቾችን ለመግዛት የሚያስፈልገውን በጀት ለመጨመር ሲል ጋብሪኤል ሄሱስን በዚህ ክረምት ለመሸጥ ወስኗል። ለዚህም ሲባል የተጫዋቹን ዋጋ ወደ 20 ሚሊዮን ፓውንድ ዝቅ እንዳደረጉት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በአሁኑ ሰዓት የጋብሪኤል ሄሱስ የልጅነት ክለብ የሆነው ፓልሜራሽ ተጫዋቹን የማስፈረም እየተወዳደረ ሲሆን ኤቨርተንም በተመሳሳይ የተጫዋቹ ወኪሎችን በማነጋገር ፍላጎት እንዳለው ጭምር የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ክሪስቲያን ኖርጋርድ አርሰናልን ከተቀላቀለበት ጊዜ አንስቶ በመደበኛነት የመሰለፍ እድልን ለማግኘት ሲቸገር ቆይቷል። ይህ ችግርን ለመቅረፍም ክለቡን መልቀቁ አማራጭ የሌለው መፍትሄ እንደሆነ ጭምር የሚያሳዩ መረጃዎችን እየተመለከትን እንገኛለን። ስለዚህም ሊለቅ የሚችልበት እድሉ ሰፊ ነው። በተለይ ከብሬንፈርድ ከመጣ በኋላ በአርሰናል ቤት ያን ያክል ትልቅ የሚባል የመሰለፍ እድሎችን ማግኘት አልቻለም። ይህ ተጫዋችና በቀጣይ ክለቡን የሚለቅበት እድሉ አለው። በተለይ እንደ መረጃ ምንጮቹ ዘገባ ከሆነ ክሪስታል ፓላስ የተጫዋቹ ዋነኛ ፈላጊ ሆኖ ብቅ ብለዋል። ክሪስቲያን ኖርጋርድን ለማስፈረም ተጫዋቹ በአርሰናል ውስጥ ካለው የውድድር ደረጃ በላይ ብቃት እንዳለው ስለሚታመን አርሰናልም ተጫዋቹን በሙያው እንዲያድግም ለመልቀቅ ሲል በመንገዱ ላይ ምንም አይነት መሰናክል እንደማይሆኑበት ነው የሚጠበቀው። ስለዚህ በቀጣይ ይህንን ተጫዋች የሚለቁበት እድሉ እንዳለ የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ማንቸስተር ዩናይትድ እንደ በጀታቸው ሁኔታ ሶስተኛ አማካይ ለማስፈረም አቅዶ የነበረ ቢሆንም ነገሩ ግን የሚወሰነው በማኑኤል ኡጋርቴ ሽያጭ ላይ እንደነበር ይፋ ተደርጓል።
ተጫዋቹ እንግዲህ አሁን ጉዳት ገጥሞታልና ምናልባት ማንቸስተር ዩናይትዶች ሌላ የአማካይ ስፍራ ተጫዋች ለማስፈረም አሁን በጀታቸውን ቆጠብ ሊያደርጉ የሚችሉበት እድሉ እንዳላቸው ነው የተነገረው። እንደ ምክንያትነት የሚነሳው በተለይ ማንቸስተር ዩናይትድ ሶስተኛ አማካይ ለማስፈረም አሁን ኤደርሰን አስፈርመዋል። ሌላ አንድ አማካይ ለማስፈረም ጥረት እያደረጉ ነው። ሶስተኛ የአማካይ ስፍራ ተጫዋች ለማስፈረምም ፍላጎቱና እድሉ ነበራቸው። ነገር ግን ሶስተኛውን ተጫዋች የሚያስፈርሙት የነበረው ማኑኤል ኡጋርቴ ተሸጦ በሚገኘው ገንዘብ እንደሆነ የሚያሳዩ መረጃዎችን ነው በትልቁ የሰማነውና ያ ነገር ደግሞ በጉዳት ምክንያት አሁን ተሰናክሎባቸዋል። ስለዚህም ቀጣይ ሶስተኛ የአማካይ ስፍራ ተጫዋች ለማስፈረም ሌሎች ነገሮችን መስዋዕት ማድረግ ይኖርባቸዋል ተብሏል። ነገር ግን ተጫዋቹ በድጋሚ የጉልበት ጉዳት ያጋጠመው በመሆኑ ዩናይትድ በግራ በኩል የሚጫወት ተጫዋችና ሁለተኛ ግብ ጠባቂ ለማስፈረም የነበረው እድል አሁን ላይ ሙሉ ለሙሉ የከሸፈም ይመስላል። ወይም ደግሞ ሶስተኛ አማካይ የማስፈረም እቅዳቸውን መሰረዝ ይኖርባቸዋል። የአጥቂ መስመር ተጫዋች ለማስፈረም የነበራቸውን እድል ሙሉ ለሙሉ መተው ይኖርባቸዋል። አሊያ ደግሞ ሶስተኛ የአማካይ ስፍራ ተጫዋች ለማስፈረም ያላቸው እድል መተው ይኖርባቸዋል ተብሎ ነው የሚጠበቀው። አጠቃላይ ማኑኤል ኡጋርቴም ትልቅ የሚባል ጉዳት ምናልባት እስከ 9 ወር የሚደርስ ጉዳትን እንደገጠመው ነው የተነገረው። ነገር ግን ለማንቸስተር ዩናይትድ በጣም መልካሙ የሚባል ዜና ፊፋ የማኑኤል ኡጋርቴን ደሞዝ እንደሚከፍል ነው ይፋ የተደረገው። የማንቸስተር ዩናይትዱ አማካይ ማኑኤል ኡጋርቴ ከባድ የጉልበት ጉዳት እንዳጋጠመው መነገሩ የሚታወስ ነው። ተጫዋቹ በጉዳቱ ምክንያት ቢያንስ ለ9 ወራት ከሜዳ ይርቃል ተብሎ እንግዲህ እየተጠበቀ ይገኛል። የሚሆን ከሆነ ማንቸስተር ዩናይትድ ከፊፋ ከ5 ሚሊዮን ፓውንድ በላይ ክፍያዎችን እንደሚቀበል ነው የተገለጸው። ፊፋ በብሔራዊ ቡድን ግልጋሎት ወቅት ወይም ብሔራዊ ቡድናቸውን እያገለገሉ በነበሩበት ወቅት ተጫዋቾች የሚጎዱ ከሆነ የተጫዋቾችን የዕለት ደሞዝም የሚከፍልበት አሰራር እንዳለው ይነገራል። በዚህ መሰረት ፊፋ ከተጫዋቹ ጉዳት 28 ቀናት በኋላ ደሞዝ መክፈል እንደሚጀምር ተነግሯል። ፊፋ የተጫዋቹን ደሞዝ የሚከፍለው እስከ 1 ዓመት ድረስ ብቻ መሆኑ ይፋ ተደርጓል። የማኑኤል ኡጋርቴ ጉዳት ደግሞ 9 ወር አካባቢ ይፈጃል። በአጠቃላይ ፊፋም የማኑኤል ኡጋርቴን ደሞዝም እንደሚሸፍን ነው እየተገለጸ የሚገኘው። ቶተንሃም እና ማንቸስተር ዩናይትድ ብቻ ናቸው አሁን ላይ በማቲዮስ ፈርናንዴዝ ዝውውር ፉክክር ውስጥ የሚገኙት ክለቦች። ሁለቱም ከተጫዋቹና ከዌስትሃም ዩናይትድ ጋርም ጥሩ የሚባሉ ድርድሮችን እያደረጉ እንዳለ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። እንደ ቤን ጃኮብስ ዘገባ ማንቸስተር ዩናይትዶች ወደዚህኛው ተጫዋች ዝውውር አሁን በትልቁ እንደተመለሱ የሚያሳዩ ነገሮች አሉ። ከዚህ በፊት ምናልባት ወደ ቶተንሃም የማድላት እድል እንዳለው ሲነገር ነበር። አሁን ላይ ግን መልሰው ይህንን ተጫዋች የማግኘት እድል እንዳላቸው የሚያሳዩ ነገሮች አሉ። አርሰናል፣ ሪያል ማድሪድ እና ፓሪስ ሰን ዠርሜን በማቲዮስ ፈርናንዴስ ዝውውር ላይ መጀመሪያ አካባቢ ፍላጎት አሳይተው የነበረ ቢሆንም ዌስትሃሞች ግን እንደጠበቁት በዝውውር ድርድር ላይ ቀጥተኛ ተሳትፎችን እያደረጉ አይገኙም የሚል መረጃ ነው እየወጣ የሚገኘውና ዌስትሃም ዩናይትዶች በዚህ ምክንያት በጣም እንግዲህ እንደጠበቁት አልሆነላቸውም። ስለዚህ ዋጋውንም የመጨመር እድላቸው ጠባብ ሆኖባቸዋል። በአንጻሩ ቶትናሞች ከተጫዋቹ ጋር ለመስማማት የላቁ ንግግሮችን እያደረጉ ነው። የዩናይትድ ሰዎች ከግንቦት ጀምሮ በዚህ ድርድር ውስጥ እንዳሉ ይነገራል። ዌስትሃም ከጠየቁት ዋጋ ውጪ የሚሸጡ አይሆኑም። እናም አሁን ባለው ሁኔታ ተጫዋቹም ሆነ ዌስትሃም ዩናይትድ ይህንን ዝውውር ማራዘምና የተንዛዛ እንዲሆንም አይፈልጉም። ከጁላይ ወር መጠናቀቂያ በፊትም መጨረስ እንደሚፈልጉ ነው ቤን ጃኮብስ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ጋብሪኤል አግቦላሆር ይናገራል በቻቪ አሎንሶ ጉዳይ ላይ ነው ሀሳቡን እየሰጠ የሚገኘው። ሊቨርፑል እሱን ይፈልጉት ነበር፣ ቼልሲ ደግሞ ትልቅ አሰልጣኝ እንዳገኘ ማወቅ አለበት ሲልም ጭምር ነው የሚናገረው። እኔም የዚህን የእግር ኳስ ክለብ አቅጣጫ ይቀይራል ብዬ ከማስባቸው ሰዎች መካከል አንደኛው ነው ቻቪ አሎንሶ እና እሱን በማምጣታቸው ተደስቻለሁ ብለዋል ጋብሪኤል አግቦላሆር ለቶክ ስፖርት ሲናገር። ቶማስ ቱኬል ስለ ሩይስ ጄምስ ጉዳት አንዳንድ መረጃዎችን ሰጥተዋል። ትንሽዬ የጭን ወይም የሃምስትሪንግ ጉዳት ነው የገጠመው ሲሉን የተናገሩት። ባለፉት 2 ቀናትም ልምምድ ማድረግ አልቻለም ነበር ብለዋል። አሁን ፈጣን የማገገሚያ ፕሮግራም ላይ ይገኛል። ሁኔታውን ከጨዋታ ወደ ጨዋታ እየገመገምን እንገኛለን ሲልም ነው የተናገረው። ነገር ግን በውድድር ውስጥም በቀጣይ ለመጫወትም ዝግጁ እንደሚሆን በጣም እናስባለን ሲልም ጭምር ነው የተናገረው። ሀሳቡን ሲሰጥ ይህንን ሀሳብ ሲናገር የቶማስ ቱሄል ነው ይህንን ሀሳብ የተናገረው። ቸልሲ የሰንደርላንድን አማካይ ለማስፈረም እያደረገ ያለውን ጥረት ለማጠናከር ለግራኒት ዣካ የመጀመሪያ የ30 ሚሊዮን ዩሮ የዝውውር ጥያቄ እንዳቀረበ ይፋ ተደርጓል። ግራኒት ዣካም ቢሆን ወደ ቼልሲ የማምራት ትልቅ ፍላጎት እንዳለው ይፋ ተደርጓል። ቻቪ አሎንሶ በተለይ ባየር ሌቨርኩዘንን አሰልጣኝነት በተረከቡበት ጊዜ ይህንን ተጫዋች ከአርሰናል ማምጣታቸው ይታወሳል። በቡድን ውስጥም በጣም ትልቅ ነገሮችን ማበርከቱ ይታወሳል። ወደ ቼልሲ መምጣቱ በሜዳ ላይ ከሚሰጠው አገልግሎት ውጪ
በተለይ ደግሞ በልምድ በኩልም በጣም ሊያግዛቸው እንደሚችል ይታመናል። ቸልሲዎች ልምድ ያለው ተጫዋችን ማምጣት ይፈልጋሉ። እርግጥ ነው በጣም በእድሜው የገፋ ተጫዋችን ማምጣት ሳይሆን በቡድን ውስጥ በደንብ ለውጦችን ማምጣት የሚችል አይነት ተጫዋችን ማምጣት ነው ትልቁ ፍላጎቱም። ባለፈው የውድድር ዓመት በሰንደርላንድ ቤት ከሜዳ ውጪም በጣም ጥሩ ነገሮችን ሲያደርግ እንደነበር እናስታውሳለን ግራኒት ዣካ። አሁን ደግሞ በምዕራብ ለንደኑ ክለብ ቸልሲ ተፈላጊ እንደሆነ እየተነገረ ነው። ቸልሲ ከግራኒት ዣካ ጋር በቃላትም ሙሉ ስምምነት ላይ ደርሷል። የተጫዋቹ የግል ጥቅማ ጥቅሞችና ስምምነቶችም ሙሉ በሙሉ የተጠናቀቁ ጉዳዮች ናቸው ብለዋል ፋብሪዚዮ ሲናገር። ቸልሲዎች ከሰንደርላንድ ጋር ቀጥተኛ ግንኙነት የጀመሩ ሲሆን ቻቪ አሎንሶ ዣካን ለማስፈረምም ከፍተኛ ግፊት እያደረገ እንደሚገኝ ነው የተገለጸው። ግራኒት ዣካ ለአማካይ ክፍሉ የቸልሲ ያልተጠበቀና አስገራሚ ፈራሚ ሊሆን እንደሚችል ይፋ ተደርጓል። ይህ አማካይ ከሻቪ አሎንሶ ጋር በድጋሚ ለመገናኘት የሚፈልግ ሲሆን ወደ ለንደን ለመመለስም ያለውን ጽኑ ፍላጎትም ይገልጻል። ቸልሲን መቀላቀል ከቻቪ አሎንሶ ጋር መገናኘትና ወደ ለንደን መመለስም ሊሳካለት እንደሚችል እየተነገረ ነው። የኮንትራት ቅድመ ሁኔታዎችን ለመቀበልም ዝግጁ ሆኗል። ዝውውሩ በጥሩ ሁኔታ ላይ እንደሚገኝ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ኮሞች ትሬቨር ቻሎባህን እንደሚፈልጉት ይነገራል። በተደጋጋሚ ጊዜም ለትሬቨር ቻሎባህም 25.5 ሚሊዮን ፓውንድ እና ደግሞ ከ2 ሚሊዮን ፓውንድ ተጨማሪ ጉርሻዎች ጋር ጥያቄዎችን አቅርበዋል የሚሉ መረጃዎች ይፋ ተደርገዋል። ቸልሲ ደግሞ 30 ሚሊዮን ፓውንድ ከ5 ሚሊዮን ፓውንድ ተጨማሪ ጉርሻዎች ጋር እንደጠየቀ የሚያሳዩ ነገሮችን ዲማርዚዮ ይፋ እያደረገ ይገኛል። ኮሞ ለትሬቨር ቻሎባህ የሰጠው ይፋዊ ጥያቄ ከቀናት በፊት እንደተላከ ተገልጿል። እናም ቸልሲም ተከላካዩን ለመሸጥም ከዚያ የበለጠ ዋጋ እንደሚፈልግ አስቀድሞ አስታውቋል። 30 ሚሊዮን ዩሮ ለዝውውሩ በቂ አይሆንም፣ ምክንያቱም ቸልሲ በትሬቨር ቻሎባህ ላይ ፍላጎት ያላቸው ሌሎች ክለቦች እንዳሉ ጠንቅቆ ያውቃል። ኢንተርም በቅርብ እየተከታተለውና ሁኔታውንም እየገመገመ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ እንንገራችሁ። ማቲዮስ ኑኔስ በአሁኑ ጊዜ የማንቸስተር ሲቲ ዋና ራይት ባክ ተደርጎ ይታያል። በኢቲያድ ዙሪያ ያለው ብዙ ሰዎችም የቦታ አሁን ላይ የእሱ እንደሆነና እሱ ራሱ እዛ ቦታ ላይ ራሱን ካላሳየ በስተቀር ሌላ ሰው እንደማይወስደውም ያምናሉ። ቢሆንም ግን የቀኝ ተከላካይ ቦታ ላይ አሁንም ክለቡ ትኩረት የሚሰጠው ቦታ እንደሆነ እየተነገረ ነው። ጂኦቫኒ ሬድም ክለቡን ከሚመለከታቸው ተጫዋቾች መካከል አንደኛው ነው። ሲቲ ማቲያስ ኑኔስን ማበረታታትና እንዲያድግ ይፈልጋል በዛ ቦታ ላይ። ነገር ግን በቀጥታ በመጀመሪያ ቡድን ውስጥ የማይገባ ተጫዋች ላይ ትልቅ የዝውውር ገንዘቦችን ለማውጣት አላማው እንደሌለው ነው የተነገረው። በተጨማሪም ሲቲ በ45 ሚሊዮን ፓውንድ አካባቢ ማርኮ ፓሌስትራን ለማስፈረም ከቼልሲ ጋር ጠንካራ ፉክክር አላደረገም። እንዲሁም ደግሞ በ75 ሚሊዮን ፓውንድም ማሎ ጉስቶን ለማስፈረም ምንም አይነት ፍላጎት የለውም ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። በዚህ ክረምት በማንቸስተር ሲቲ በኩል የቲጃኒ ራይንደርስ፣ የኒኮ ጎንዛሌስ እና የማቴዮ ኮቫቺች የወደፊት ቆይታ በክለብ ውስጥ ምንም የሆነ ግልጽ የሆነ ነገር እንደሌለው የሚያሳዩና የሚጠቁሙ መረጃዎችን በተደጋጋሚ ጊዜ እየተመለከትን እንገኛለን። እነዚህ ተጫዋቾች ከማንቸስተር ሲቲ ሊለያዩ የሚችሉበት ሰፊ እድል እንዳለ የሚያሳዩ መረጃዎችን እየተመለከትን ነው። በተለይ ማንቸስተር ሲቲ ደግሞ የአማካይ ስፍራውን ዘንድሮ በማደስ ላይ እንደሚገኝ በተደጋጋሚ እየተመለከትን እንገኛለን እና እነዚህን ተጫዋቾች የመልቀቅ እድሉ ሰፊ ነው ተብሏል። በተለይ ቲያኒ ራይንደርስ ከአምና ነው የመጣው፣ ከኤሲ ሚላን የተዘዋወረው። በኤሲ ሚላን በጣም ድንቅ ተጫዋች እንደነበር በተደጋጋሚ ጊዜ አሳይቷል። ነገር ግን ያንን በፔፕ ጓርዲዮላ ማንቸስተር ሲቲ ማሳየት ተስኖት እንደነበር የምናስታውሰው ነው። አሁን ላይ ግን በኤንዞ ማሬስካ ስር ምናልባት በክለቡ ይቆያሉ ወይ አጠራጣሪ እንደሆነ የሚያሳዩ ነገሮች አሉ። በርከት ያሉ ፈላጊዎች ያሉት ለምሳሌ ያክል በስፔን እንኳን አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ጊዜም ይገለጻል። ስለዚህ ይህንን ተጫዋች ለማስፈረም ጥሩ እድሎች የሚገኙ ከሆነ ተጫዋቹን የሚለቁበት እድሉ ይኖራል ተብሎ ይታሰባል። በተመሳሳይ ነው ለኒኮ ጎንዛሌዝም ለማቴዮ ኮቫቺችም ይሄኛው ነገር እንደሚሰራ ማንቸስተር ኢቭኒንግ ኒውስ መረጃውን ይፋ አድርጓል። ኤንዞ ማሬስካም ከማንቸስተር ሲቲ ጋር የ3 ዓመታት ኮንትራት ፈርሟል። በሚቀጥሉት ሳምንታትም ከክለቡ ኃላፊዎች ጋርም ስብሰባ ለማድረግም እንዲሁ ለቀጣዩ የውድድር ዘመን በቡድኑ የዝውውር እቅድ ተጫዋቾች ሁኔታና ዋና ዋና ግቦች ላይም ውይይት እንደሚካሄዱ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለዚህ ኤንዞ ማሬስካ ቀጣይ በሲቲ ቤት የምንመለከተው አሰልጣኝ ይሆናል ተብሎ ይታሰባል። በዚህ የሊቨርፑል ጉዳዮችንም እንዲሁ እንንገራቸው። ሊቨርፑል ጀረሚ ፍሪምፖንግን እንደ ዝውውር አማራጭ እየተመለከቱት ይገኛሉ። ምናልባት ሊለቁ የሚችሉበት እድል አለ። ፍሪምፖንግ በተለይ ከኔዘርላንድ የዓለም ዋንጫ ቡድን ከተተወ በኋላ አንዶኒ ኢራኦላን በግድ ማሳመን ይኖርበታል ተብሎ ይታሰባል። በቀጣዩ ጨዋታዎች ላይ
አንዶኒ ኢራኦላን እንግዲህ ማሰብ ይኖርባቸው አንዶኒ ኢራኦላ ይህንን ማሳመን ይኖርበታል ተብሎ ይታሰባል። ጀረሚ ፍሪምፖንግ እንዲሁም በአዲስ የሚቀየር የሊቨርፑል ቡድን ውስጥም የወደፊት ሚና ማሳየትም እንዳለበት የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ራሱን በደንብ ማሳየት ይኖርበታል እንጂ ካልሆነ ግን በጣም ከባድ ጊዜያቶች ሊሆኑበት እንደሚችሉ ነው የተነገረው። ፓሪስ ሳን ዠርሜን ለማግነስ አክሊዮቼ ለማዛወር ከሚወዳደሩት ሁለት የፕሪሚየር ሊግ ክለቦች በላይ ቀዳሚውን ስፍራ ይዟል ተብሏል። ፈረንሳዊው ባለተሰጥኦ ተጫዋች በዚህ ክረምትም እንዲሁ ሞናኮን የሚለቅ ተጫዋች አንዱ እንደሚሆን ይጠበቃል። ሞናኮ በቅርቡ ይፋዊ የዝውውር ጥያቄ እንደሚጠብቅ ይጠበቃል። ማግነስ አክሊዮሼን ለማስፈረም ከሚፈልጉት የእንግሊዝ ክለቦች መካከል አንደኛው ሊቨርፑል ነው። ነገር ግን ፓሪስ ሳን ዠርሜን የተሻለ እድል እንዳለው ይነገራል። ከዛ ውጪ ፓሪስ ሳን ዠርሜን ግን ይህንን ተጫዋች የሚያስፈርም ከሆነ ያን ዲዮማንድን የማስፈረሙን ነገር ሙሉ ለሙሉ ስለሚተው ሊቨርፑል በዚህ በኩል ደግሞ ተጠቃሚ ሊሆን የሚችልበት እድሉ ሰፊ እንደሆነ የሚጠቁሙ መረጃዎችን እየተመለከትን እንገኛለን። ስለዚህ በቀጣይም ይህ ተጫዋች ማግነስ አክሊዮቼ ወደ ፓሪስ ሰን ዠርሜን የሚያመራበት እድል ካለ ያን ዲዮማንድ ደግሞ ወደ እዚህኛው ክለብ ወደ ሊቨርፑል የመቀላቀል እድሉ በጣም ይሰፋለታል ተብሎ እንደሚጠበቅ ነው የመረጃ ምንጩ እየተናገረ የሚገኘው። የባርሴሎናን ጉዳይ ደግሞ እንንገራችሁ። ሁሊያን አልቫሬስ አትሌቲኮ ማድሪድ እሱን ለአርሰናል ወይም ለፓሪስ ሰን ዠርሜን ለመሸጥ ያደረገውን ሙከራ ውድቅ አድርጎታል። እሱ ቅድሚያ የሚሰጠው ለባርሴሎና ብቻ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ሁሊያን አልቫሬዝ መዘወር የሚፈልገው ወደ ባርሴሎና ብቻ ነው። ለአርሰናልና ለፓሪስ ሳን ዠርሜን ለመስጠት እያደረጉ የሚገኙትን ሙከራ አልፈለገውም ተብሏል። ሁሊያን አልቫሬዝ ምንም እንኳን እስካሁን ይህንን ባያስብበትም ለአዲሱ የውድድር ዓመት ቅድመ ዝግጅት ወይም ፕሪሲዝን በሚመለሱበት ጊዜ አድማ ሊያደርግ ይችላል ብለው የሚያምኑ በአትሌቲኮ ማድሪድ ውስጥ የሚገኙ ከፍተኛ ኃላፊዎች እንዳሉ እየተነገረ ይገኛል። አትሌቲኮ ማድሪድ ላይ ጫናዎችን ማድረግ እንደሚፈልግ እየተገለጸ ይገኛል። ስለዚህም ይህ ተጫዋች በአትሌቲኮ ማድሪድ መቆየት እንደማይፈልግ በግልጽ ተናግሯል። በቀጣይ ደግሞ ክለቡ እንዲለቀው ትልቅ ጥረት እንደሚያደርግ ነው የተገለጸ። ሁሊያን አልቫሬስ ለአትሌቲኮ ማድሪድ ለመጫወት ምንም አይነት መነሳሳት ወይም ፍላጎት እንደሌለው ክለቡ እንዲገነዘብለት ነው የሚፈልገው። እንደ ተጫዋቹ እምነትም ምርጡ መፍትሄ አትሌቲኮ ለሱ ሽያጭም ተመጣጣኝ የዝውውር ሂሳብ አግኝቶ በሰላም መለየት ነው። በዚህም እሱ በሃንስ ፍሊክ ስርና ከላሚን ያማልና ከፔድሪ ጋርም ለመጫወት ያለውን ባርሴሎናን የመቀላቀል ትልቅ ህልሙንም ማሳካት እንደሚፈልግ ጭምር ነው እየተገለጸ የሚገኘው። ባርሴሎና ግን ምናልባት የማይሳካላቸው ከሆነና ሁሊያን አልቫሬዝን ለማስፈረም የያዙት እድል ካልተሳካ ግን ሌላም የአጥቂ ስፍራ ተጫዋች ለማስፈረም ጥረት እያደረጉ ነው። እሱም የቦርንመስ ተጫዋች የሆነው ኤሊ ጁኒየር ክሩፒ እንደሆነ የሚያሳዩ መረጃዎች አሉ። እሱን ፕላን ቢያደርገው እንደያዙት የሚጠቁሙ መረጃዎችን እየተመለከትን ነው። የሪያል ማድሪድንም ጉዳዮች እንንገራቸው። በኒኮፓስ ስምምነት ላይ የተደረገው ትልቅ ቢዝነስን በርካቶች እያሞገሱት ይገኛሉ። የሪያል ማድሪድን አካሄድ ማድሪድ ለኒኮፓዝ የ9 ሚሊዮን ዩሮ የመልሶ መግዛት መብት የነበረው ሲሆን ተጫዋቹ ከአውሮፓ ተፈላጊ ከሆኑ ድንቅ ወጣት ተሰጥኦዎች አንዱ ከሆነ በኋላ ማድሪድ ይህንን መብቱን ተፈጻሚ አድርጎታል። ነገር ግን ኒኮፓስ በኮሞ መቆየትን ይፈልግ ነበር። የጣሊያኑ ክለብም እሱን ማቆየት ይፈልግ ነበር። ስለዚህም ደግሞ መፍትሄዎችን አግኝተዋል። ማድሪድ በ9 ሚሊዮን ዩሮ መልሶ ይገዛዋል። በመቀጠልም ኮሞ ደግሞ በቋሚነት በ60 ሚሊዮን ዩሮ አካባቢ በድጋሚ አስፈርመውታል። ማድሪድ በተጨማሪም ወደፊት በ80 ሚሊዮን ዩሮ አካባቢ መልሶ የመግዛት መብትንም ጭምር በዝውውሩ ላይ እንዳደረገ ይነገራል። ማድሪድ የ9 ሚሊዮን ዩሮ ውልን ወደ 60 ሚሊዮን ዩሮ ሽያጭ በመቀየር ከፍተኛ ትርፍን ወደ ካዝኖ አስገብቷል። እንዲሁም ተጫዋቹን በኋላ ላይ መልሶ የማምጣት አማራጩንም አስከብሯል። ኮሞ በአሁኑ ጊዜም ይህንን ተጫዋችም እንዲሁ እንደሚፈልጉት በትልቁ ሲነገር ነበር። የወደፊት እጣ ፈንታው ላይ የበለጠ ቁጥጥርን አግኝቷል። ፓዝ ደግሞ መሆን የሚፈልግበት ቦታ ላይ ይቆያል። እድገቱን የሚቀጥል ከሆነ ማድሪድ መልሶ ሊያመጣውም ይችላል። እድገቱን የማይቀጥል ከሆነ ግን በኮሞ ይቆያል። ማድሪድም ቀድሞውንም ትርፉን እንዳገኘ ይቆጠራል ተብሎ ነው የሚታሰበው። ሪያል ማድሪድ በሚቀጥሉት 2 ሳምንታት ውስጥ ለባየር ሚኒክ የ180 ሚሊዮን ዩሮ ጥያቄ ሊያቀርብ የሚችልበት እድሉ እንዳለው እየተነገረ ነው። እንዲሁም ደግሞ ማይክል ኦሊሴ ወደ ክለቡ ለመዘዋወር እንደሚፈልግ ምናልባት አንዳንድ መረጃዎች እየወጡ ይገኛሉ። በቀጣይ ምናልባት የባየር ሚኒክና የዚህ ተጫዋች ጉዳይ በተለይ ከሪያል ማድሪድ ጋር ያለው ጉዳይ በትልቁ ልንሰማ የምንችልበት እድሉ እንዳለ እየተገለጸ ይገኛል። ተጫዋቹ አሁንም በዚህ ቡድን ውስጥ ይቀጥላል ወይ የሚጠበቅ ጉዳይ ነው። በተለይ ተጫዋቹ ግን ወደ ሪያል ማድሪድ የማምራት ፍላጎቶች የሚኖሩት ከሆነ ባየር ሚኒክ ይህንን ተጫዋች ለመልቀቅም ሊገደድ የሚችልበት እድሉ እንዳለ የሚያሳዩ ነገሮች ያሉ፣ እስካሁን ግን ምንም የታየ ፍንጭ እንደሌለ ነው የመረጃ ምንጮቹ እየጠቆሙ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን።
ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራሞቻችን በርከት ያሉ ስፖርታዊ ጉዳዮችን ይዘን የምንመጣ ይሆናል። ለዛሬ ግን እዚህ ጋር በቃን። የዓለም ዋንጫ ጨዋታዎች ቀጥለው እየተደረጉ ይገኛሉ። የምድብ የመጨረሻ ጨዋታዎች አሁንም ቀጥለው እየተደረጉ እንደሚገኝ ይታወቃል። ቀደም ብለን በነበረው ፕሮግራማችን ላይ መጀመሪያ አካባቢ ላይ የነበሩ ጨዋታዎችን በትልቁ አንስተናል። በተለይ ሌሊት ላይ የተደረጉ የእንግሊዝን ጨዋታዎች አንስተናል። የፖርቱጋልን መርሃ ግብር ማንሳታችን ይታወሳል። አሁን በዚህ ሰዓት ደግሞ ሌሎች ጨዋታዎች እየተደረጉ ይገኛሉ። በተለይ የአርጀንቲና ብሔራዊ ቡድን ከጆርዳን ብሔራዊ ቡድን፣ ከዛ ውጪ ሌላኛው ጨዋታ ደግሞ አልጄሪያና ኦስትሪያ የሚያደርጉትም ጨዋታ እየተደረገ ይገኛል። አልጄሪያና ኦስትሪያ 0-0 ላይ ይገኛሉ። በአንጻሩ ደግሞ ጆርዳንና አርጀንቲና እያደረጉት በሚገኘው ጨዋታ የአርጀንቲና ብሔራዊ ቡድን 20ኛው ደቂቃ ላይ ጎል አስቆጥሯል። ጂኦቫኒ ሎ ሴልሶ ነው በቅጣት ምት ኳስና መረብን ማገናኘት የቻለው። በዚህም አርጀንቲና ጨዋታውን 1-0 በሆነ ውጤት እየመራች ትገኛለች። ሊዮኔል ሜሲን፣ ሮድሪጎ ዴ ፖል እና በርከት ያሉ ተጫዋቾችን ተጠባባቂ አድርጋ የጀመረችው አርጀንቲና በጂኦቫኒ ሎ ሴልሶ የቅጣት ምት ጎል 1-0 በሆነ ውጤት እየመራች ነው። አሁን 20ኛው ደቂቃ ላይ ነው ጨዋታው የሚገኘው። ስላደመጣችሁኝ ግን እጅጉን ከልብ አድርጌ ያመሰግናለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።